የምትነግረኝ ነገር እውነት ነው? ዳጣ ቤት የለች? ደሬ አንድ እስኪ ተረጋገቁች በላ እናውራ። እውነት ነው? ከቤት ወጣለች ወይ ያልኩሽ እኮ ነው። ድንገት እኮ ነው ተደናብራ ይሁን። በምን ምክንያት? ያው ኬቢ ጋር ትንሽ ተጨቃጭቀው ነበር። ልጅቷ ጨለማ ውስጥ ወድቃ ምንድን ነው የምናወራው? የትም አትሄድም። የሆኑ ሰዎች አሏት ብለኝ እዛ ነው የምትሆነው። እቺ ልጅ ምን ባደርጋት ነው የሚሻለኝ? ቆይ አትቆጣ። ግድ ይላል። አሁን እኮ ለምሳት ሊጠጋ ነው። ምን ችግር አለው? መንገዱ ክፍት ነው። ቢሆንስ? ቆይ ብታድር ምን ትሆናለች? ውጤቱ የሚለው ዳጣ የደረጀ ልጅ አይደለች። ምን? ያው በደንብ አንብቢው። ምን ታይኛለሽ? ደረጀ ምን ይለኛል መሰለሽ? ሁልጊዜም እርግጠኛ የሆንሽበት ነገር ውሸት ሊሆን ይችላል ብለሽ አስቢ ይለኛል። እሺ ማዬ ይቅርታ አድርጊልኝ። አሳፋሪ ተግባር ነው ያደረግሽው። ይሄንን የዳጣ ጉዳይ እንግዲህ ነገሩ ዙሩ እየከረረ ሄዷል ማለት ነው። በነገራችን ላይ በጣም ተወዳጅ ድራማ ሆኗል። እንግዲህ ዳጣ ድራማ ግን እንግዲህ በዛሬው ክፍል ሲውድ ቤተሰቦቼ እናንተም ከታዘባችሁት እኔ በጣም ግራ አጋባኝ። ማለት ጋሽ ደረጀ የዳጣ አባት አይደለም ማለት ነው። ማለት ውጤቱ እንደዛ ከሆነ የሚለው ወይስ እቺ ልጅ የሰራችው ፋዋላ ለትክክለኛ ዲኤንኤ አይደለም የተሰራው ወይ ደግሞ ወይዘሮ ማርታ ኤቢን ለማሳፈር ወይም ነገሩን ልጆች እንዳይሰሙ ነገሩን ለማብረድ ያደረገችው እንትን ነው ብላችሁ ታስባላችሁ? እኔ በጣም ነው እንትን ያለ ማለት ጋሽ ደረጀና ዳጣ እንግዲህ አባት እንደሚሆኑ ሁላችንም የሚሰማን ስሜት በጣም ከፍተኛ ነው። ዳጣም ጋሽ ደረጀን አባትነቱ በቃ በጣም ምርጥ አባት ነው። ዳጣም ደግሞ ጋሽ ደረጀ ደግሞ በቃ ልቡ ድንግጥ ብሎ በጣም ወዷታል። የሚገርማችሁ ከልጆቹ በላይ ነው የሚሳሳላት። በቃ ማለት እንዴት ብዬ ልንገራችሁ በቃ ግን ዲኤንኤው ለማድረግ ትንሽ ዘግየት እሱ ቢልም እንግዲህ ኤቢ በዛም በዚህም ብላ ተላይም በታችን ብላ ነገሩን አሯሩጣ እንግዲህ ዲኤንኤውን አስመርምራ ውጤቱን አምጥተዋል ማለት ነው። ግን ውጤቱ ሲከፈል በባለው ክፍል እንዳያችሁት ወይዘሮ ማርታ ደንግጣ ነበረ። ልክ ዲኤንኤው ውጤቱን ስታዩ ደንግጣ ነበረ። እኔ እንደዛ በጣም ስትደነግጥ እጇን ባፏ ስትጭን አባትና ልጅ እንደሆኑ ነበረ ቲንክ ያረኩት ማለት ነው። ግን ወይ ደግሞ ይሄን ወረቀት እሷ ቀይራው ይሆን ምን ትላላችሁ ቤተሰቦች? ማለት በእንትን በኮፒ አድርጋ ግን ዲኤንኤውን ለምሳሌ አባትና ልጅ ናቸው የሚለውን አይደለም የሚል አድርጋ እሷ ቀይራ እንግዲህ ኤቢን ለማሳመን ያደረገችው ነገር ይሆን ወይስ እውነትም ጋሽ ደረጀና ዳጣ አባትና ልጅ አይደሉም? ምን ታስባላችሁ? ምን ይሰማችኋል? ውድ ቤተሰቦች እውነት ድራማው ጋር እዚህ ጋር ካልሆኑ ጋሽ ደረጀ ዳጣ አባት አይደለም ከተባለ ያስጠላል ጋይስ። እውነት እኔ በጣም ነው የሚደብረኝ። ማለት ዳጣ እንግዲህ አይታችኋል፣ ስፍስፍ ብላ ነው የምትወደው። በዛ ላይ ደግሞ የኔ ልጅ ሲላት በስማ የሚሰማው ስሜት ምን ብዬ ልንገራችሁ። ሲቀጥል ደግሞ ጋሽ ደረጀም በጣም ነው ዳጣን እኮ የሚወዳት የምር ከልጆቹ በላይ ፊቱ ላይ ራሱ የሚነበብበት ነገር አለ። እንግዲህ ማርታም ወይዘሮ ማርታም እንግዲህ በጣም ነው ግን ያው ያደራ ልጅ ናት ረፉ ምናምን ነው የሚለው ማና ኤቢም እንግዲህ ዳጣ በቃ ብቻ ሁሉ ነገሯ ነው። በርግጥ እዚህ ቤት ሁሉም ሰው ወዷታል ከኤቢ በስተቀር ማለት ነው። ኤቢም የቅናት መንፈስ ስላለባት ነው እንጂ ዳጣን ጠልጣት አይደለም በነገራችን ላይ ማለት ነው። ግን የቅናት መንፈሱ አሸንፎ እሷን ስለተቆጣጠራት ያው አሸነፋት ራሷን ማለት ነው። ራሷን ማኔጅ ማድረግ ስላልቻለች ነው እንደዚህ ያደረጋት ማለት ነው። ሌላው ሰላም ራሱ ማለት ነው ዳጣ ከዚህ ቤት ወጣች ሲባል እንግዲህ ሁሉም ሰው ነው የተናደደው የደበረው ማለት ነው። እንግዲህ ሰላም በባለፈው ክፍል እንዳያችሁት ዳጣ ስትመጣ ነው እዚህ ቤት እንደገና መቆየቷን የቀጠለችው እንጂ ልትወጣ ነገሮቹን ወስና ነበረ ማለት ነው። ማለት ልትሄድ ቤት ማለት ከዚህ ቤት ለቃ በቃ የራሷን ህይወት ልትኖር ቤተሰቦቿን ራሱ እንግዲህ እንዳልኳችሁ ቤተሰቦቿን ከክፍለ ሀገር ወደ አዲስ አበባ ከመጣች በጣም ረጅም ዓመታት ሆኖታል። ከ20 ዓመት ያላነሰ ነው የቆየችውና ቤተሰቦቿ ያሉት ክፍለ ሀገር ነው። እነሱም ጠይቀዋት አያውቁም፣ እሷም ጠይቃት አታውቅም። እና አሁን ላይ እንግዲህ ባለፈው ናታን ሲላት እንደነበረ ለምን ቤተሰብ አትጠይቂም? በራስሽን ህይወት ካሁን በኋላ ደግሞ ቤተሰቦችሽን ጠይቀሽ የራስሽን ህይወት ለምን አትጀምሪም? ለምን አግብተሽ ለምን መውለድ አለብሽ እያላት ነበር ናታንና እሷም እንግዲህ እሺ እንግዲህ እግዚአብሔር
ተፈቀደ እያለች ነበረ ግን ዳጣ ስትመጣ ሐሳቧን ቀየረችና ምን ሆነሽ ነው ሄዳለሁ ብለሽ ነበር እኮ ሲላት ናታን ለራሱ አይናታን በቃ ተውኩት እስኪ የተወሰነ መቆየት ሳይኖርብኝ አይቀርም ምን አዲስ ነገር አለ ምን ምክንያት ተገኘ ሲላት አይ ምንም የለም ግን እስኪ ብቆይ ብዬ አሰብኩኝ ብላ ነበር እንግዲህ ሐሳቧን ቀይራ ቆይታ ነበረ አሁን ደግሞ ዳጣ ስትወጣ እንግዲህ ሁሉ ነገር ነው ያስጠላ ስለዚህ እዚህ ቤት በቃ ናታን እየለሄድ ነው ባክ ምናምን እያለችው ነበር ናታንም ይሻላል ምን ያኔ ደበረሽ በቃ ዳጣ ካለለች ከዚህ ቤት እወጣለሁ እያለ ነበር በቃ ሰላም ዳጣና ሰላም እንግዲህ እናትና ልጅ ናቸው ብያቸዋለሁ ማለት በእኔ እንትን ማለት ነው እንዴት ተረዳሁት ከሆነ በቃ ይድ በጣም ነው የሚደብራት ሰላም ማለት ነው ዳጣን ስታያት የሆነ የሚሰማት ደስታ አለ ሲከፋ ስታይ ደግሞ የሆነ አብሮ ይከፋታልና የሆነ ውስጧ በቃ በደሙ ደሟ የሆነ እንትን ይላታልኝና እንግዲህ ሰላምም ወጣለሁኝ እያለች ትገኛለች በዛ ላይ ናታን በጣም ነው የደበረው እንግዲህ ልደውልላት አልደውልላት እንግዲህ መሽቶ ሰዓት አልፎ ስለነበረ በዚህ ሰዓት አሁን ደውዬስ ባታነሳስ ዝም ብላት እንዴት ደግሞ እንዴት እቺ ልጅ ምን ቦታ እንዳለች ሳላቅ ብቻ ከብዙ ጣውረድ ራሱን ብዙ እንትን ካለ በኋላ ደውሎላት ነበረ ደውሎ እንግዲህ ለምን ሄርሽ ለምን አልነገርሽንም ሲቀጥል እንግዲህ አባዬም እኮ ይቀየምሻል እንደዚህ ማድረግ አልነበረብሽም መሆን የሌለበት ነገር ነው ያደረግሽው እያላት ነበረ ዳጣ ደግሞ ከምትችለው በላይ ነበር የሆነባት አንዳንዴ ሲበዛም ጨው ይመራል ከዚህ በላይ እንዴት ልታገስ እችላለሁኝ አንቺ የምትናገሪው ነገር አስጋን ሰርስሮ አጥንትን ይነካል ስለዚህ አንዳንዴ የምትናገሪው አማርኛ እንኳን አይደለም ሰውን ውሻ ያባራል ከቤት ስለዚህ ቤትሽን ለቅቄልሽ እንደወጣ ነው አይደል የምትፈልጊው እወጣልሻለሁ ብላ ነው እንግዲህ በጣም ስሜታዊ ሆና ብሪክ ብላ ወጣችሁ እንግዲህ እናቷ ፊት ነው ኤቢን ሩር አድርጋ ሶፋው ላይ ፍንግር አልጋት ሄደችው በቃ ዳጣ ታቃላችሁ ትችላለሽ ማለት ሁሉንም ነገር መማታት መሳደብም ሁሉም ነገር ትችላለች ግን ቤተሰብ አክብራ በዛ ላይ ደግሞ አላማው ይሄ ስላላ አይደለ በዛ ላይ ደግሞ ጋሽ ደረጀ ታገሽ ምንም ነገር ቢፈጠር ምንም ነገር እንዳታደርጊ ከዚህ ቤት መውጣትም የለብሽም ብሎ ስለነገራት ያንን ነገር ለመቋቋም ብዙ ነገሮችን አድርጋ ነበር ግን ከአቅሟ በላይ ሲሆን እንግዲህ ወጣ ሄዳለች ማለት ነው ማለት በጣም ነው ብዙ ነገር ታግሳ ግን ያው መጨረሻ ላይ ደግሞ ከዚህ ባሰ ወይ ደግሞ ሌላ አማርኛ በተናገራት ወይ ተመታትና ሌላ ነገር ሪስክ እንዳይመጣ ብላ እንግዲህ ተነስታ ወጣ ሄዳለች ከዛም እንግዲህ ጋሽ ደረጀ ሲመጣ ውሃ በጣም ነው እንግዲህ ቤት የደበራት ማለት ነው ምግብም አልበላም አልጠጣምም ማንንም አትናገሩኝ ብላ እንግዲህ አኩርፋ ተቀምጣለች በጣም ከሚባለው በላይ እንግዲህ ጋሽ ደረጀም ሲመጣ አኩርፋ ነበር ምን ሆነሽ ነው ሲላት አልናገርም ነው ያለችው እንግዲህ ከደረጀ ሰላምንና ማየን እኮ ስታስቸግራቸው ነው ያለችው ምግብም አልበላ ብላ እያለ ነበር አባቷ አስተናገር የነበረውና ዛሬ ደግሞ ደስተኛ ሆነሻል እያላት ነበር ጋሽ ደረጃው እሷ ደስተኛ ሆነችው ዳጣ ስላባረረች ለዛ ነው ደስ ያላት ማለት ነው እንግዲህ ከዛ እንትን ካለ በኋላ ሌሷ እኮ መድኃኒቷ ዳጣ ነች ዳጣ የለችም እንዴ ዳጣ ስትመጣ እኮ ትበላለች ሲል ጋሽ ደረጀ ኤቢ የለችም ደንግጣ ማለት ነው የምትለው ነገር የምትናገሩ ይቅርና ምን ማለት እንዳለባት ራሱ ነው እንግዲህ ጠፍቷት ብድክ ብላ ማየል ልጥራት ምናምን ብላ ማለት ነው ቁልተፍተፍ ብላ ተረታይደችው ከዛ ጋሽ ደረጀ ምንድነው ብሎ ዝምን አይነት መጨረሻ ላይ እንግዲህ ምን ሆነሽ ነው ሀየኔ እናት ምናምን ብሎ እሷን ሲያባብላት ዳጣ የት ሄዳ ነው ሲላት ዳጣ እኮ ድጋሜ እስግዲ ማልመጣም ብላ ሄደች አለ የት ወጣች ከቤት እና እንግዲህ ሳት ነው ነበር ሄደው በጣም ነበር የተናደደው ሲሄድ እንግዲህ ወይዘሮ ማርታ ከአልጋ ክላሷ ቁጭ ብላ ልብሶቿን እያጣጣፈች ነበርና እንደምን ነው ደሬ መጣ እንዴ ምናምን ብላ ሳጨረስ ምሰማው እውነት ዳጣ ወጣችን ምን ሆና ነው ወጣችሁ ማን ያስወጣል ምንድነው የሆነው ብሎ እንግዲህ ኤቢንም ጨምሮ ነው በጣም ተናድዶ ተሳንተን ብሎ ተናግሯትኝ የነበረው ብቻ ከባድ ነው ወደ ቤተሰቦቻችን በቀጣይ ክፍል እንግዲህ እውነት ለመናገር ዳጣና ጋሽ ደረጀ አባትና ልጅ ቢሆኑ እኔ ደስተኛ ነኝ ላይክ እያርጋችሁ አብራችሁን ቆዩ እስከ መጨረሻ ማየት አስተያየታችሁን አስቀምጡልን ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ ሰላም ቆዩ